ነገር የለውም። ለምን የእህትነቷን ምን ላርግ ምን ልሁን ብላ ነውና ሁላችንም ስናስጨንቃት ስለሆነ እንትን ያለችው መቀያየም ምንም መሆን የለበትም። እንትን ማለትም የለም። በዚህ ዙሪያ በውስጥ ብናደርገው ደስ ይለኝ ነበረ። እኔ ለምን we are ፋሚሊ አሁን እኛ ፋሚሊ ነን እና ሁሉ ነገራችን ውጭ እንዲወጣ አልፈልግም። እኔ በበኩሌ እንደዛ ነው። ስለዚህ ለሌላ ጊዜ ልምድ ይኑረን። ከውጭ ከውስጥ ነው የምንነጋገረው። ሀይሚዬ ምንም ማለት አይደለም። ዛሬዬ ምንም እንዳይሰማሽ ዩዲድ በጣም ጥሩ ነገር ነው ያደረግሽው። እኛንም እንትን ብለንሻል። አንቺ እኛን አመሰገንሽ። አንቺን ደግሞ በምን ቃል እንደምጠራሽ አላውቅም። እግዚአብሔር ያሰብሽውን ያሳካልሽ። ትልቅ ቦታ ድረሺ። ሁሉ ነገር እግዚአብሔር ጥሩ የተባለውን ነገር ይስጥሽ። ሀይሚዬም እንደዛ ምንም እንትን የለውም። ምንም እንቀያየም የሚያስቀይም ነገር የለም። እኛ ቤተሰብ ነን። እኛ እህት ነን። እንግዲህ እዚህ ጋር ለፌክ ለውሸት ተቀረብን እንደዛ ነን ማለት ነው። አለበለዚያ ለእውነት ተወሰዳችሁ እንደ እህት እንደ ቤተሰብ እንደ እናት ማለት ነው ያለባችሁ። ይሄን ነው የምለው። ሀይሚዬ ምንም ችግር የለውም። ዛሬዬ አይሰማሽ ምንም እንትን የለውም። እሺ እኔ ደግሞ ትንሽ ልበል። እኔ አሁን በውስጥ ነግሬያታለሁ። ከሀይሚ ጋር በውስጥ እንትን ሪከርድ አድርጌላታለሁ። ተረድታኛለች ብዬ አስባለሁ። ዛሬ ዛህራ እኮ ሀሳብን ያቀለልሽልኝ እና አሁን ናኒ እንዳለችው እንደዚህ አይነት ነገሮች እዚህ ጋር አይደለም። ግሩፕ ወሳፕ ተከፍቶ እንደዛ ብናወራው ጥሩ ነው። እኛ እዚህ ጋር መቀመጣችን ደግሞ የውሸት የሚባል ነገር የለም። እግዚአብሔር አንተን ስለሰጠኝ እኔ ራሱ በጣም አመሰግነዋለሁ። ናኒን፣ ህይወትን፣ ሀይሚዬን፣ ዛህራን፣ ዜድን በጣም ምርጥ የሆናችሁ ሰዎችን እግዚአብሔር ስላስተዋወቀኝ እኔ በጣም ደስተኛ ነኝ። እግዚአብሔር ይባረክ። በእነዚህ በሁለት ልጆች አማካኝነት አንቺ ያሰብሽውን ሁሉ በውስጥሽ የልብሽን መሻት በቃ ምን ልበልሽ ይፈጽምልሽ። ይሄ በእኛ ውስጥ የታሰበውን እቅድ ያስፈጸምሽው በእሷ ላይ አይቀርልሽም ነበር። ሀይሚ አይቀርም ነበር። ጊዜ እየጠበቅን ነበር። አይቀርም፣ ያ ነገር አይቀርም። ስለዚህ ምንም እዚህ ጋር የሚያቀያይም ነገር የለም። በእውነት በጣም ጓደኛ ሳይሆን ድሮም ትያታለሽ፣ ድሮም ትያቸዋለሽ። እሷና ቲጂ እህቶችሽ የእናት ልጆችሽ ናቸው ማለት ይችላሉ። ቢያስጨንቃት ነው ያንቺ ነገር እንደዛ ልታረግ የቻለችው እና ምንም እሷ ባታረግም እኛም ራሱ እሷን መጠቅጠቃችን አይቀርም ነበር የምታቀብለን ነገር ስላለ። እዚህ ያ ነው። በጣም ነው የምወዳችሁ ሁላችሁንም። እዚህ ጋር አብረን ብቻ አይደለም አንዳችን ለአንዳችን መቆም መቻል አለብን። ነገ እኔም እኮ አንድ ነገር ተፈጥሮ ለእኔ የምትቆምበት ነገር ደግሞ ሊኖር ይችላል እና አሁን እዚህ ጋር ባናወራ ናኒ እንዳለችው እኔም ደስ ይለኛል። ውስጥ የምናወራ ለሌላ ጊዜ እንደዛን አይነት በግሩፕ ናኒና ገንዬ እኔም እኮ ብያለሁ። እሱን ነገር ያው እንደነገርኳችሁ ነው ግን እኔ ያው እንዳወራሁሽ ነው። ግን ደግሞ ምን አለ መሰለሽ አንቺ የሆነን ነገር ለመፍታት ስትፈልጊ የሆነ ወይ ደውለሽ ነው ወይ መልስ ስትመላለሽ ነው አይደለ? ያ ነገር እኔ ጋር ያ ነገር የለማ እኛ ጋር። ስለዚህ ይጨንቃል እኮ አይደለ? ያስጠላሻል እኮ የሆነ ለመግባትም ሆነ ይሆናል እንደማትተዋወቂ ምናምን በጣም ነው የሚያስጠላው። እውነት እኔ በቃ ሙዴ ሁሉ ጥፍት ነው ያለው። ወይኔ ምን ከዛ ምን ራሴ ምን አሳመንኩት ምንም ነገር ብትለኝም ለመቀበል ምክንያቱም የራሴ ጥፋት ነው አልኩኝ። በቃ ይሄን ነገር ማድረግ የለብኝም ነበረ ብዬ ራሴን ጥፋተኛ አድርጌ ነው እንትን ያልኩት እንጂ በሰዓቱ ያማልና ለዛ ነው አንቺን አረገሽ እንጂ እግዚአብሔር ምክንያት ይሄው የእናንተም ሀሳብ ነበረ ያስራል ነበር ወደ ህይወት ምናምን በቃ ይሄ ነገር አይቀርም ነበር። ስለዚህ ግን ራሱ ብለሽ ነበረ አይቀርም እኔ እንደዚህ ስላልኩኝ እንጂ ከሁሉም በፊት አስባችሁ በጨረሳችሁ ነበረ። ግን ሰበብ ሆነ አንዳንድ ታውቂያለሽ አላህ የሚያመጣውን ነገር አታውቂም። አንቺን ወይ ቲጂን እያሰብን ነው እንጂ እኔ ራሴ ያሰብኩት ነገር ያ ደግሞ ምንድነው ያ ሰው አጥቷል ብለሽ አይደለም አንድ ነገር የምታውቂ የራስሽ የልብሽን የፍቅርሽን መግለጫ ፍቅርሽ እኮ ነው ፍቅርሽ መግለጫ እንደዚህ በሌላ መንገድ አትዩት። እዚህ ጋር ማውራት አልፈልግም። በቃ አሁን እና ነገር ይሄ ፍቅር መግለጫ ነው። በቃ አለሁ
እህቴ አለሁልሽ ካጠገብሽ አይዞሽ ከጎንሽ ነን ለማለት ነው። ከጎንሽ ነኝ ለማለት ነው እንጂ ያ ሰው ያ ግለሰብ ያንን ነገር እንደምንም ብሎ ማድረጉ አይቀርም። ግን እኛ እንደ እህትና ማቾች አብረን እናወራለን። በተወሰነ ወራቶች ውስጥ ተገናኝተን ሀሳብ ለሀሳብ ተገናኝተን ተዋደናል። ስለዚህ አለሁልሽ ዛራ ከዛራ ጋር ቢሆን አለሁልሽ አይዞሽ ከጎንሽ ነኝ የማለት ነው። እና እንደዛ ይሰማሻል እኮ አንቺም ምድር ላይ ሆነሽ ምንም እንትን ሳትይ እንደዚህ እያሰብሽ እንትን ያለ ማለት ለምትወጂ ሰው ይሰማሻል። እኛሳ እኮ ይህን ሁኔታ ይሰማናል። እኛ እየሰማን እና አንዳንዴ ሀይሚዬም እንዴት እንደሆነ አላውቅም፣ ግን ያው አታሪቂ ማንንም ሰው። እሺ ያው አንድ ነን እኛ ምንም አንቺ ማለት ነን። ያ ነው ፍቅር ነው ይሄንን ያመጣው። እንደውም ፍቅር ማሳየት ጥሩ ነው። እንደዚህ ያለ ዝም ብሎ የተደፋፈነ ነገር ከመሆን በእንደዚህ ሁኔታ መግለጽ ፍቅርን በሆነ ነገር ደስ ይላል። በቃ አዎ እንደዛ አንዳንዴ ያው ያጋጥማል ትያለሽ። እንግዲህ ምንም ማድረግ አይቻልም። አጋጠመ ሆነ። ይሄ ትልቅ ነገር ሆኖ አይደለም እኮ አሁን ትልቅ ነገር ሆኖ ሳይሆን ከጎንሽ ነን፣ በጸሎት በሁሉም ነገር ከጎንሽ ነን የማለት የማበረታቻ የእንትን እንዴት ነው ፍቅራችን። እኔ እንደ ፍቅር መግለጫ ነው ያየሁት። በቃ እንደዛ ነው። እኔም እንደዛ ነው። እንደዛ ነው ያየሁት። ማናችንም ለክሪስመስ ጊፍት እንደምንሰጣጣው ምናምን ይቀጥላል ደግሞ እግዚአብሔር ፍቃዱ ከሆነ እንደዛ ነው። በቃ ይሄ በእንደዛ እና ዛሬ የኔ ቆንጆ አይሰማሽ፣ አንቺ ምንም አይሰማሽ። እሱነት ብቻ እኮ ሳይሆን ገንዬ እና እኔ እሱ ብቻ እኮ ሳይሆን እንትን ነው። ምን አለ መሰላችሁ የሆነ አንድ ሰው ቀርበህ ስታዋሪ የሆነ ሀሳብ ለሀሳብ ትለዋወጣላችሁ። እናንተም ያላችሁበት ሁኔታ ነው እና ይህን ነገር እንደ አይነት ነገር በቃ አፈልግም ሰውን ላለማስቸገር ይገባል። እሱን ነገር በደንብ ነግራኛለች። እኔ ደግሞ እንዴት ብዬ እንደተቀበልኳት እኔ ነኝ የማውቀው። እሷ በዚህ ነገር ግን አለችኝ የሆነ ነገር ብሰማ እኔ እናንቺ አንላክም ላይክ በቃ ሁሉን ነገር ካወራኋት በኋላ ስም ምናምን ሁሉን ነገር ሽር ካረኩላት በኋላ በቃ መልሽ ቡለት ነው የምትደረገው ውጭ አለች። አሁንም ስደግም ምርጫው ያንቺ ነው አለች። መጨረሻ እንዲህ ከሆነ እኛን አልወደደችንም ብዬ ነው የማስበው። ከዛ ጸጥ አልኩኝ። የት እየሮኩ በህር ጥሩ ነው እኔ ዘንዳ እኔና የፈራሁት ደርሷል። እንዲህ መፍትሄ አምጫል ህይወትንም እንደዛ የእሷ አመለካከት ነው። ግን እኔ የራሷ ነው እንትኗ ነው በቃ ኳሊቲዋ ነው። ግን እኔ ደግሞ እንዳልወደደችኝ በቃ እንዳልፈለገችኝ አድርጌ ነው የምሰማው። በእንደዛ አይደለም በእንደዛ መንገድ አልወሰድኩም። ግን መሰለሽ ገኒ ሀይሚ በእንደዛ መንገድ ሳይሆን ገብቶኛል። ሰውን ለምን አስቸግራለሁ ነው ይሄ እኮ ያለ ነው። እኔ ገብቶኛል። ግን እኔ ፍቅር መግለጫ አድርጌ ነው ያየሁት ሀይሚዬ፣ እንደ ፍቅር መግለጫ እንደምንወድሽ ካጠገብሽ እንዳለን አይዞሽ ለማለት ነው እንጂ ይሄ ነገር ትልቅ ሆኖም አይደለም። እንደዛ ነው ማለት ያለው። ሙዬ እንኳን ደህና መጣሽ። ሙዬን በዛው 43 ሰው አላችሁ። የራሳችንን ነገር እናወራለን። እሷን ፎሎ አድርጉልን ያላረጋችሁ ሰዎች። ወይ እንዴት ዋላችሁ? እንዴት ነሽ? እግዚአብሔር ይመስገን። አይሚ ይቅርታሽ ቅድም ችግር የለውም ሙዬ ሴትዮዋ ደህና አልነበረችም። ለዛ ነው እሺ አንዴ ብትጮህባት ማንኪያሽን ይዘሽ ሴትዮ ተረጋጊ ብታትኩ ጸጥ ትላለች። ይሄም ልንገርሽ ብዬ ነው። የኔዋ እንኳን እንደዛ ካልሻት ይብሳታል። ጸጥ ስንት ገባሽ? ስንት ገባሽ? እንጃ ቀልዩ ድምጿ ዓለምን መምራት አለባት። ዩቱብ ላይ እሷ ያየሁት ደግሞ ጨረቃዎቹ ማስደረጉልሽ አይደል? አዎ አያችሁ አይደል? ትናንት ዝም ያልሽው ለምንድን ነው ውድ? እኔ እኮ አልችልም ማለት ዝም ብሎ ነው የሚቀድመኝና ገና ነው እንዲ ያልኩኝ እኮ ሲቀዱት ነው እንዴ? ጸጥ አድርገዋት ነው እንዴ? በጣም አልቅሻለሁ። ቀላል አንቺ እንዴ ያለችውን እኮ እንዴት ልበላችሁ? ዝም በይ ወደዛ ወይ ትጃጃለሽ። ቡለት ነው ማረግ አነገር ተምታል አፏ ተያያዝ። ብስሚላ ተዋልኩኝ። ድጋሜ ሲደውል የለም። ሁለት አማራጭ ተሰጠው። ወይ ትቦለክ ያለሽ
ወይ መደወል ወደ ሌላ ሄድሽ ወይ ጉድ አይንሽን እንዳለ ያለች ማነች? ኮሜንት ላይ ነው የምትመልሰው ለእንትና አረታይ ተዘከራ ነው። አዎ እኔ ዛራ ግን ይቅርታ ይመለስልኛ አቁሚውና ለምን እኔ ይቅርታዬን ታልተቀበለ የጧሳ ተራራና ያማሰራራው አሁን ይሄንን ደግሞ እኛ ግሩፕ ወሳፕ ሰርት እዛ ላይ ነበር ማውራት የለብን። እሺ እጂ ቀጥ ይጀምራችሁታል። ታልጓሻ አይጠራም። ሁላችሁንም በቅድሚያ እንኳን ደህና መጣችሁ፣ አመሰግናለሁ። በምታስቡት መንገድ ሳይሆን እኔ ቅድሚያ የተናገርኩትን ነገር ለምን አልጠበቀችልኝም ነው እንጂ ሌላ እኔና እሷ ሌላም ሰው ቁጭ ብላችሁ የምትሰሙትም ምናምን ሌላ ግርግር ውስጥ ገብተን አይደለም። እና አንዳንዴ እኔ የፈለግኩትን ነገር ለምን አላደረግሽልኝም፣ እንደዛ ለምን አደረግሽ ህግ አሳይታኛለች። መቼም የማልሽረውን ከጭንቅላቴ ውስጥ መቼም ከልቤ ውስጥ መቼም የማልሽረውን። ምክንያቱም እኔ ስጨነቅ ተጨንቃ እኔ ሳለቅስ አብራኝ አልቅሳ ሳዝን አብራኝ አዝና ነው እንደዚህ ያደረገችው። በሌላ ምንም ይሄ በውስጥ የሚወራ ምናምን አይደለም። የጓደኝነት ጥግ ማድረጓን አውቃለሁ። የጓደኝነት ጥጓንም ነው ያደረገችልኝ። እናንተም ደግሞ ከጭንቅላቴ በላይ የእናንተን እኔ አላቅም። ሀዘናችሁ ሳይሆን በደስታችሁ ከጎናችሁ ልሆን ብቻ ነው የምፈልገው። ጭንቅን ተካፍሎ ከጎን መሆን ከባድ ነው። የምሬን ነው። በአካል አንተዋወቅም። ፊት ለፊት እንዲህ ፊቴንም አይታችሁ አታውቁም። እናንተንም አይቻችሁ አላቅም። ግን ይሄን ያህል የጓደኝነት ጥግን ደግሞ እዚህ ገስት ላይ አይቼዋለሁ። ተጨንቃለች ከኔ እኩል፣ አልቅሳለች ከኔ እኩል፣ ከፍቷታል ከኔ እኩል፣ አይዞሽ ብላኛለች ከኔ እኩል። አውቃለሁ። ይሄንንም የመጨረሻ ምንም ማልሰጠውን የጓደኝነት ጥግን አሳይታኛለች። ግን አንዳንዴ አለ አይደል በቃ ትደነግጣላችሁ። ያልጠበቃችሁት ነገር ሲሆንባችሁ ትደነግጣላችሁ። አላቅም ትደነግጣላችሁ አይደል? በእኔ ቦታ ብትሆኑ የምታደርጉትን ነገር ነው ያደረኩት። በሰዓቱ አስጠንቅቂያታለሁ። ሁሉን ነገር እንዳታደርጊ ብያታለሁ። ይሄን ነገር ለምን አደረግሽው እንደማልፈልገው ታውቂ የለ ወይ ብዬ ነው ቁጣዬን ያስተላለፍኩት እንጂ መቼም ከልቤ ውስጥ ምሽራት አይደለችም። መቼ የሚከብድ ነገር ነው ውስጥ ያስቀመጣችሁት ሁላችሁ። የእሷ ደግሞ ባሰ። አንዳንዴ እኮ ነገሮች ይከብዳሉ እንዴ! በእኔም ቦታ ሆናችሁ አንዳንዴ እስቲ ተመልከቱት። የእውነቴን ነው። የምታደርገው ነገር ከአቅሜ በላይ ሆነ አይደለ? ትደነግጣላችሁ። ለምን እንደዚህ አደረግሽ ብዬ ለምን መሰለሽ? አንዳንዴ ምንም እንዲነካት አልፈልግም። ማንምም እንዲነካት አልፈልግም። ታውቃላችሁ፣ ስትነካ እንኳን አልወድም። ምክንያቱም አሁን ደግሞ የበለጠ የጓደኝነትን ጥግን ያሳየችኝ አውቃለሁ። 3 ቀን ወር 4 ቀን ምናምን ዘግቻታለሁ። ተከፍቼባታለሁ። ያለ ፍቃዴ ለምን ዘለልሽ? እንደማልፈልገው ታውቂያለሽ። ይህንን ነገር ማድረግ የለብሽም ነበር ብዬ አዎ አኩርፌያለሁ። ይሄ ደግሞ ለኔ ደስታን በመፈለግ ለኔ ጥሩነትሽን በምን ላግዛት ብለሽ ተጨንቀሽ ነው ያደረግሽውና እኔ ከልቤ ይቅርታ እላለሁ። አንቺ ሳትሆኚ እኔ ይቅርታ እላለሁ። ምክንያቱም አላቅም እግዚአብሔር ነገሮችን አስተካክሎ ደግሞ በደስታ እንደምመለስ አመጥቼ ገስት ላይ ምናምን ስስቅ ትክክል ግን አንዳንዴ ከብዙ ሰዎች ጋር ስትሆኑና ብቻችሁን ስትሆኑ ልዩነት አለው። ብቻችሁን ስትሆኑ ነገሮችን እያብሰለሰላችሁ ራሳችሁ በራሳችሁ ታብዳላችሁ። ግን ከሰው ጋር እንዴት ተቀላቅላችሁ ስትቀመጡ ቢያንስ እንኳን ለዚህ ሰዓታት እንኳን ራሳችሁን ዘና አድርጋችሁ ትወርዳላችሁ። እና እኔ አላቅም እዚህ ገስት ላይ ያየሁት የጓደኝነት ጥግ የማስመሰል የሌለበት የጓደኝነት ጥግ ከኔ ጎን ስለሆናችሁ ከልቤ በጣም ከልቤ ሁላችሁም ዜድዬም፣ ሂውዬም፣ ቀብራሪትም፣ ዘሃሩም፣ ገኒም፣ ናኒም፣ ወሎ ቀበጥም፣ ፋጡማም፣ ዋላሸት፣ መሲ፣ እልማለኝ፣ ቲጂ የኛ ከልቤ ያው እኛ ቲጂ ብለን ማንጠራት
የራሳችን ጓደኛ ናት፣ የራሳችን የልብ ጓደኛ ናት። እኔ እንደ እህቴም ስለማያት ዛሩም እንደ እህቷ ስለምታያት መመስገን የለባትም። ምክንያቱም ያጠገቤ ናት፣ ሁሉ ነገሬን ታውቃለች። እና አላቅም ከልብ ነው የምወድሽ። እስካሁንም ስለዘጋውሽ፣ እስካሁንም ስላስቀየምኩሽ እኔ ነኝ ያስቀየምኩሽ። ምክንያቱም ከጎኔ ሆነሽ ከፍቷታል ብለሽ ባሰብሽው መንገድ ሄደሽ ነገሮችን እንዲስተካከልልኝ ነው የሞከርሽልኝ። እንደዚህ እንደጓጓችሁልኝ ከጎኔ እንደቆማችሁልኝ ደግሞ እግዚአብሔር ደግሞ ከኔ ጎን ቆሞ ነገሮችን አስተካክሎ የዛን ቀን ደግሞ የበለጠ እንደማመሰግናችሁ እርግጠኛ ነኝ። እናንተም ደግሞ ሁላችሁም ደግሞ በጸሎታችሁ ስላሰባችሁኝ ከልብ አመሰግናለሁ። አውቃለሁ እታች ላይ ቁጭ ብላችሁ በጣም በኮመንት ምጽፉልኝ ልጆች አላችሁ። ከልቤ ነው ማመሰግነው። ክበሩልኝ። ዛሃሩ ከልብ አመሰግናለሁ። በጣም ነው የምወድሽ፣ በጣም አከብርሻለሁ። እስካሁንም ስለዘጋውሽ በጣም ይቅርታ። በቃኝ ከዚህ በላይ ደስ ሲል ምናምን ራሱ እንባ ውስጥ እንትን ውስጥ ከተታችሁ ተሽነኮ በይቅርታ ተፈታው። ይቅርታ አረግሽልኝ። በሳብ እየታረግብሻለች። አንቺ የዋ አንቺ ጀግና ሴት፣ አንቺ መልካም ሴት ዛርዬ ተባረኪ። እንደ አንቺ ያለ ጓደኛ እናንተ ራሱ እኮ ትለያላችሁ። እናንተ ራሱ እህት ያስፈልጋል። ምንም ቃላት የለም እኮ ለእናንተ። መቼም አይለያችሁ እግዚአብሔር። በአካል ተገናኝታችሁ